ምንድነው በሩዝ ጋር እንዴ ምንድነው ተንጠራርተሽ ወደ ውጭ የምትመለከችው? ይዝጋ ባለጌ። እንዴት ሰው እቃ ተሸክሞ ቆሞ በር ይዘጋበታል? በጣም በሸኩ። እንግዲህ እንዳለ ነው ምነግራችሁ፣ የእናቴን ነገር እንዳለ ነው ምነግራችሁ። መቀነሰው መጨመረው የለም ልላችሁ ፈልጌ ነው። እናቴ ዘርፈ ብዙ ባለሙያ ናት። ጥርስ መንቀስ፣ ጆሮ መብሳት፣ አንዳንዴ ወንዶች የሚበሱ ነበር። እጁ ወለም ያለው እግሩ የተሰበረ ብቻ መቼ እንደተማረችው ባላውቅም በሷ እጅ ታሽቶ የማይፈወስ የለም። ሰፈራችን እንደ ሁሉም የአዲስ አበባ መንደሮች በጣም ደስ የሚል ሰፈር ነው። በስብራት ያሸቻቸውን ሰዎች እንግዲህ ሾሆና ካልጣጣችሁ አትድኑም ብላ የሾሆና ወረቀት ማን ነው የሐኪም ወረቀት ታዛለች። ታዲያ ሰዎች ሊነቀሱም ጆሮ ሊበሱም ወለም ብሏቸውም ተሰብሯቸውም እቤት ከመጡ በጣም ብዙ ሆነው ነው የሚመጡት። እሳቸው ጥርስ አያስከድኑም ይሏታል እናቴ። ታዲያ ይህ ሆኖ እኔና የኔ ታናናሽ ወንድምና እህት ሶስታችንን ለማሳደግ አንዳንድ ጊዜ ወንድ አይሰራውም የሚባለውን ስራ ሳይቀር ሰርታን ያሳደገችን የሰፈሩ ሰው እሷ በልጆቿ ቀልድ አታውቅም ይሏታል። እኛም ትንሽ ከፍ ብለን ነፍስ ስናውቅ ደግሞ ከአዲስ አበባ ትንሽ ወጣ ወጣ ከሚሉ ቅርብ ከተሞች ጤፍ፣ ጥራጥሬ፣ አይብ፣ እንቁላል፣ ዶሮና የመሳሰሉትን በማምጣት አካባቢያችን ላይ ለህብረተሰቡ እየሸጠች ለኛም የተሻለ ትምህርት እንድናገኝ መልፋት ጀመረች። ታዲያ ሁሌም የዘውትር ማስጠንቀቂያዋ በደንብ ሲሙ፣ አንድ ሰው ሰው ነው የሚባለው ጠንክሮ ሲማር ብቻ ነው። እኔም እንደዚህ የጥቁር ቀይ የሆንኩት እናንተ ተመራችሁ ትልቅ ደረጃ እንድትደርሱ ነው። የጥቁር ቀይ የቀይ ጥቁር ማለትሽ ነው። አማርኛውን እናንተ ፈትፍቱት። እኔ የሚፈልገውን መልእክት አስተላልፋለሁ። እኔ ድንገት 12ኛ ክፍል ስደርስና ማትሪክ እንደተፈተንኩ በውስጤ ሲንተከተክ የነበረው የጥበብ ልክፍት ጋድ ወጣ። አንድ ቀን ራት ላይ ቁጭ ብለን ተቀምጠን ያ ሁሌም በትልቅ ትሪ ነው ከበን የምንበላው። እማ በጥበብ ልክፍት ልሞትልሽ ነው። ተለከፍኩ፣ ጥበብ ለከፈችኝ፣ ተለከፍኩልሽ አልኳት። እንግዲህ የተለከፈ ሰው መለከፉ በተለያየ መንገድ ይታይበታል። ደግሞ መለከፉን የራሱ ሳይሆን ሰው ነው የሚነግረው። ያንተ ጥበብ ሳይሆን ሰይጣን ሊሆን ይችላል። ስለዚህ ጠዋት በጠዋት ወንድምና እህቴን ይዛ ጸበል ያድርሱ፣ 1 ያስፈልጋል አለች። እማትቀልጅ እንጂ ነፃ አድርገሽ ነው ያሳደግሽን። ስለዚህ ስሜቴንና ፍላጎቴን አትጨቁኝው እንጂ ስማ፣ ከቀን ቀን ራስን በራስ ጉዳይ ገብቶ ትተዋለህ ብዬ እንጂ የት እየዋልክ እንደምትመጣ አውቄያለሁ። ይሄ ጥበብ ምናምን የምትለውና አዳራሽ ውስጥ እንደ ቁራ የሚያስጮህ ስራ አንድ ረባ ካኔተራና ሱሪ እንደማይገዛ እነግርሃለሁ። ይልቅ ይሄ ዝባዝንከን ተውና እኔ እናትህ እንደን ሳልንተራስ የማትሪክ ውጤት ባመጣልህም እንኳን የግል ኮሌጅ ገብተህ ዲፕሎማ ያዝ። መቼም አንተ ነፍስህም ሁሌም ሩጫ ላይ ናትና የአንድ ትልቅ መስሪያ ቤት ስራ አስኪያጅ እንኳን አትሆንም። በአንድ ትልቅ መስሪያ ቤት ውስጥ ተላላኪም ሆነ ከወር የማይቋረጥ ደሞዝተኛ ሆነ እኔ እንኳን ቢሞት ለታናናሾች ትተርፋለህ። ፈጣሪም ልብ ከሰጠ እየተማርክ ራስን ታሻሽላለህ። እማ ደግሞ ዝም ብሎ መሞት አለ እንዴ? እኛን የመሳሰሉ የአንበሳ ደቦል ልጆች ሜዳ ላይ ተበትኖ ዝም ብሎ ይሞታል እንዴ? አታሟርቺ እሺ። ገና ዲግሪ፣ ማስተርስ፣ ዶክተሬት፣ ከዛ ሰርግ፣ የልጅ ልጅ፣ እነዚህን ሁሉ ባይንሽ በብረትሽ ትመለከቻለሽ እንዴ? ምን አልክ? ምን ቆይ ምንድነው ያልከው? የአንበሳ ደቦል ነው የአበሳ ደባል? እናቴ አንቺን ማን ይችልሻል? ቆይ ደግሞ
አትሞችም የምትለኝ እንደ አስኩም ሐውልት ተገትሬ እንድቀር ነው? አክሱም አንተ ስሙን ጥራው አልኩህ እኮ። እኔ ሄጄ ማርያምን ስንት ጊዜ ተሳልሜ መጥቻለሁ። ስማ ደግሞ ሰምቼልሃለሁ እዛ ለእስረኛ ማደራ እንኳን የማመጥን አዳራሽ ውስጥ ትራትር እያላችሁ ቀኑን ሙሉ እንዳይምሮ እንደተነካሰው ስትጮህ እንደምትሉ በላይነሽ ነግራኛለች። የእውነቴን ነው። ስነ ስርዓት ብትይዙ ይሻላል። ያ እናንተን ሰብስቦ አንዴ ሃና 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 አንዴ ደግሞ ባላዋሽንቱ እረኛ እያለ የማስጨዋችሁ እብድ እሱ ጥሩ ደህና ቤተሰብ አለው። ንገረኝ ካልክ ደግሞ ባለፈው በላይነሽ ነይ ልጅሽ እንደ ቁራ ሲጮህ ተመልከቺው ብላኝ መጥቻ አይቻለሁ። ስማ እሱ እንደፈለገ በእብድ የደህና ቤተሰብ ልጅ ነው። አንተ ደግሞ የደሃ ቤተሰብ ልጅ ነህ። አየ ልዩነቱን። እሱ አንድ ቀን ቢቸግረው ብዙ ማበላ ቤተሰብ አለው። አንተ ግን አንድ እኔ እናት አንድ ወንድሜ አንድ እህት ነው ያለን። ስለዚህ ካንተ የሚፈልገው ትራትር ብቻ ሳይሆን ብሎ መማር ብቻ ነው። ግን አንቺ ቆይ እንዲህ አይነት ነገር ከየት አመጣሽ? ያሳደግሽን በነጻነት ችግሮች ሲፈጠሩ ምን ፈታው በመመካከር በዲሞክራሲያዊ በሆነ መንገድ ከየት አምጥተሽ ነው? ማን መክሮሽ ነው? ይሄ አይሆንም እንደዚህ አታርጉ እንደዚህ አትስሩ ይሄን ከየት አምጥተሽ ነው? ይሄ እንግዲህ የኔ የእናትነት የግሌ ዲሞክራሲ ነው። ቲያትር እንጀራ አይሆንም። ቲያትር ዳቦ አይሆንም። ድሮ አንድ ሰው የነገረኝን አንድ ታሪክ ልንገርህ። እንደዚሁ እንዳንተ አንዱ ህይወቱን ሙሉ ቲያትር ሲሰራ ሰውን ሲያዝናና የሚኖር ሰው ነበር አሉ። ህዝቡን በሳቅ ይገድላል አሉ። እሱ ግን ቤቱ ሲገባ ድፍት ብሎ በችግር ኩርምት ብሎ ነው የሚተኛው። እውነቱን ንገረኝ ካልክ ያኛ ህዝብ ጤና ሲኖር ስታጫውተው ብቻ ነው የሚወድ። ራስ ምታት እንኳን ይዞ ፊት ጨለም ይካላ ብር ሊበደረኝ ነው እንዴ ብሎ መንገድ አቋርጠው ነው የሚሄደው። ታዲያ ይኸውልህ ይህ አርቲስት አንድ ቀን ድንገት ታመመና በስንተኛው ቀን ደግሞ ብቻውን ቤት ውስጥ ሞቶ ተገኘ አሉ። ከዛ ቤት ውስጥ ሲገባ ኢትዮጵያ በዓለም አንደኛ ደረጃ ደሃ መሆኗን ማሳያ ምሳሌ እሱ ቤት ተገኘ። አንድ ፍራሽ አሮጌ፣ አንድ ብርድ ልብስ እሱም አሮጌ፣ አንድ የድሮ ባሊ እሱም አሮጌ አልኳት። እንዴ ነበርክ እንዴ? ተረንቺ ሴትዮ እንደው ሸሙርማ እንደው ትቺበታለሽ። እውነቴን እኮ ነው። ግን ትልቁ ሀብቱ ምን ሆነ ተገኘ መሰለ? የቤቱ ግድግዳ በሙሉ መሬቱ ሳይቀር መጽሐፍ እና ምንም ሳይኖር በድህነት ሳትበላ ሳትጠጣ እንደዛ አርቲስት ቤት ውስጥ መጽሐፍ ብቻ እንዲገኝ ነው። አርቲስት ካለው መጽሐፍ አርቲስት ብትለው አርቲስት ዳቦ ይሆናል። እሷ በፍጹም ቲያትር የሚባል ነገር ውስጥ ገብተ ኑሮውን በድህነት መግፋት የለብህም በሚለው አመለካከቷ ብትገፋም እኔ በቲያትሩ ታናናሽ ደግሞ በትምህርቱ ገፋን። እናቴ ከቀን ወደ ቀን ሳትወድ በግድ ፍላጎቴን መከታተል ብትጀምርም ቲያትር ሰርቼ ያው በወቅቱ ገና ክበብ ውስጥ ተሰባስበን ቲያትር መጀመራችን ሆነ ወደ ቤት ስገባ ከወር ባዶ እጄን ነው የምገባው። እሺ ዛሬም ነጻ ትግል ነው እኔ የሚለው። ያንተ ነጻ ትግል መቼ ነው ማልቀው ትለኛለች። ያው ከወር እስከ ወር ለፍታችሁ ምንም የላችሁ ማለቷን እማ አሁን ትንሽ ጊዜ ነው የሰራናቸው የተለማመድናቸው ቲያትሮች ወደ ገንዘብ እንቀይራለን። እንዴ ባለፈው ጀመረን ያልከው ቲያትርስ? ብቻ ነው ያሳለፍኩትን ጊዜ አድካሚ የነበረ ቢሆንም በሷ አይዞባይነት በኩራት አለፍኩት። መነባነብ ቲያትርና አንዳንድ ነገር ድምጼን ከፍ አድርጌ ቤት ውስጥ ስለማመድ ፍቄ ቦታሊካዋን ጀምራለች ትላለች። አሁን አርፈ የቀለም ትምህርትን ተማር ማለቱን እርግፍ አርጋ ትታለች። ብዙ ልምምድ አድርጌ በብዙ ውጣ ውረድ ውስጥ አልፌ ትልልቅ መድረኮች ላይ መታየት እስክጀምር ድረስ አንድ ቀንም ቢሆን የትራንስፖርት የምግብ ምናምን ገጥሞኝ ያውቃል። ታዲያ ትንሽ የመድረክ ክፍያ ማግኘቱም ቢሆን ውለቷን መመለስ እንዳለብኝ በማሰብ ተነሳው።
እናቴ እንደ ሁሉም እናቶች ደግ እናት ብቻ ሳይሆን ታሪክ ማዋቂ ናት። ቱባ የአገር ቤት ታሪኮች አሏት። የሆነ ድርሰት መጥቶልኝ ከጻፍኩኝ መጀመሪያ ለሷ አስነበባታለሁ። ጽሁፉ ስሜት ከሰጣት ፊቷ ላይ ደስ የሚል ነገር አይና ለማሻሻል እሞክራለሁ። ጽሁፉ ምንም አይነት ስሜት የማይሰጥ ከሆነ ምን ነው ታታራታርክ፣ ምን ነው ተቀደድክ፣ የት ሀገር ነው እንደዛ አይነት ነገር ያለው? ባለህንን ቅደድ፣ ጓደኞችም ሳዩ ቅደድ፣ እንዲህ አይነት ቦታሊካ የለም ትላለች። ብዙ ጊዜ ለትራንስፖርት ለሻይ ለቡና እሷ ስንቱን ለፍታ በዋጣ ካጠራቀመችው ፍራንክ ስትሰጠኝ አይዞሽማ ይሄ ሁሉ የሚረሳ እንዳይመስልሽ አንድ ቀን በጥፍ ነው የምከፍለው ስላት፣ እኔ የምለው ግን ፍቄ ከአመት አመት ትራትር ልስራ እያልክ ትወጣለህ። አሁን ትንሽም ቢሆን እነ በላይነሽን ጨምሮ አንዳንድ የሰፈር ሰው ልጅሽን በቴሌቪዥን እልፍ ሲላየ ነው አርቲስት ሆናለሽ ይሉኛል። ግን አንተ ጋር ሁሌም ዜሮ ባዶ ዱዲ የለም፣ ሁሌ አምጪ ነው ዱዲ። እኔ የምለው ደሞዛችሁ በአመቱ መጨረሻ ላይ አሞሌ ጫውና ብርድ ልብስ ነው እንዴ? ትንሽ እየሰራው ትንሽም በመድረክ በቴሌቪዥንም መታየት ትንሽም ገንዘብ ወደ ቤት ይዤ መምጣት ጀመርኩ። አልፎ ወደ ቤት ስገባ ቡና፣ ስኳር፣ ዳቦ፣ ብርቱካን፣ ሙዚዮን የሆነ ነገር ጠልጠል እያደረግኩኝ መግባት ጀመርኩ። ፊቷ ላይ የማየው ነገር ውስጤን ይረብሻል። ፊቷ እሰይ ልጄ ደረሰ ተመስገን ቢሆንም በአፏ ግን እኔ እግዚአብሔር የተመሰገነ ሞልቶኛል፣ አቃጥዬም አልጨርሰው ገንዘብ አለኝ። አንቺ ግን ትንሽም ቢሆን አርቲስት እየሆንሽ ስለሆነ ካኔቴራም ቡታንታም ሱሪም ጫማም ለራስሽ ግዢ፣ እኔን ለመጦር እድሜ ሰጥቶኝ በደንብ ሳረጅ ያኔ ትደርሳለህ። አቤት ሀዘን የሚመስለውን ነገር ወደ ደስታ ድባብ ስትለውጠው እኮ ጉድ ነው። እንዲህ ስትለኝ የበለጠ ስሜቴ ይነካል። ብዙ አመት ኖራለኝ፣ ብዙ አመት ላኖራት በብዙ እመኛለሁ። በቲያትሩ ከጓደኞቼ ጋር ጠንክረን በመስራት እኔም የራሴን ጥረትም እየጨመርኩኝ ራሴንም በተለያየ መንገድ እያስተማርኩ በትልልቅ የቲያትር መድረኮች ላይ መታየት ጀመርኩ። እማን ለመጀመሪያ ጊዜ ሀገር ፍቅር ቲያትር ቤት ፕሮፌሽናል መድረክ ላይ ፕሮፌሽናል ቲያትር ሲጫወት ጋበዝኳት። የቲያትሩ ርዕስ ዱር ያደረ ሲል ደራሲና አዘጋጁ ቢኒያም ወርቁ ነው። የምንተውነውም ደግሞ በተለምዶ ቢኒያም ወርቁ ልጆች በመባል የምንታወቅ አሁን ሁሉም በትልልቅ ፊልምና ቲያትር ላይ ያሉ ልጆች ናቸው። እኔ ወክዬ የምጫወተው ጸባህሪ በደል ደርሶበት ደመኞቹ ለመበቀል ጫካ ውስጥ ሸፍቶ የሚኖር ጸባይ ሰናይ ጀግና ሰው አክባሪ ገጸ ባህሪ ነው። እማ አብረውኝ የሚተውኑትን ጓደኞቼን በሙሉ ታውቃቸዋለች። አልፎ ከጧት እስከ ማታ ቲያትር አዳራሽ እየተለማመድን ከአዳራሽ ስለማንወጣ የአብዛኞቻችን እናቶች ቤት ያፈራውን ምግብ በሳህን ቋጥሮ ይመጣሉ። እማም አልፎ ሳህን እየቋጠረች ስለምትመጣ ታውቃቸዋለች። ጓደኞቼ ምግብ ይዛ ወደ ቲያትር መለማመጃ አዳራሽ ስለምትሄድ ሁሉንም ታውቃቸዋለች። ግን ምግብ ይዛ ስትመጣ አንድ አለች የተባለውን ነገር እንገራችሁ። ልክ ሳህን ቋጥራ ከቤት ትወጣና ፈሩስ ጮክ ብላ እስቲ ለነዛ ነጻ ትግሎች ከመሞታቸው በፊት እህል አፋቸው ያድርጉ ላድርስላቸው ትላለች አሉ። አንድ ቀን ያደረገችው መቼም አይረሳኝም። እኛ ሰፈር አካባቢ አብረውኝ ቲያትር የሚለማመዱት ጓደኞቼን አግኝቼ ሰላም ስላቸው እሷ ልጆቹን አይታ ኮስተር አለች። መግቢያ ላይ እንደገለጽኩላችሁ ጨዋታ አዋቂ ናት። እንዴ ምን ሆነ? እዛ አዳራሽ ቲያትር አብረውኝ የሚሰሩ የሚለፉ ናቸው እኮ ወደፊት ትልቅ ደረጃ እኮ ምን ደርስነ አይተሻቸው ለምንድነው ዝምትያቸው? ለምንድነው ሰላም አይልሻቸው? ወይ አፋርሲው እዛ ቆርቆሮ አዳራሽ ያሉት ናቸው። አዎ እዛ ሸረሪት ድረሞላው አዳራሽ ውስጥ አዎ ያ ቢኒያም የሚባል የምን እምነት ተከታይ እንደሆነና በምን ቋንቋ እንደማወራ የማይታወቅ ሰው የሚያስጨዋችሁ ቦታ አዎ እኮ እዛ አሮጌ ቆርቆሮ አዳራሽ ውስጥ አዎማ እኮ እዛ ከእናንተ አጠገብ ብዙ ሰዎች እየመጡ ሲሚንቶ የሚያወርዱበት ቦታ አዎ እኮ እዛ በአባራ የተሞላ አዳራሽ አዎ። ታዲያ እንዴት ብዬ ልወቃቸው? እንዴት ማለት ስንት ጊዜ አይተሻቸው አልነበር እንዴ? ማህበርም ድግስም ሲሆን እኮ ቤት መጥተው አራ ወደዛ አንተ ራስ ቤት ስትመጣ
ጨዋታን ካራጋፍክና ከታጠብክ በኋላ አይደለም እንደማውቅ አንዳንዴም እኮ አመድ ለብሰ በድምጽ እኮ ነው ማውቅ ተይ እንጂ ቀልደሽ ሞተሻል። አዎ ስንት ቀን እንኳን አምሽታ ወደ ቤት ስትገባ የኔ ወንድም በዚህ በኩል አቋራጭ መንገድ የለም ብዬ አላቅም። ብቻ ትጫወታለች አይገልጸውም። ይህንን ቲያትር ዱር ያደረን ከተመለከተች በኋላ እቤት ስንገባ ቲያትሩን እንዴት አየሽው አልኳት። ለኔም የመጀመሪያ ቲያትሬ ነው። እንግዲህ ያው ቲያትሩን እንግዲህ እንደማንኛውም ተመልካች ወንበር ላይ ተቀምጬ ነው ያየሁት አለችኝና ቀጠለች። ግን ሀገር ፍቅር የሚባለው ቲያትር ቤት እዛ እናንተ ተሰብስባችሁ ከምትጮሁበት ቲያትር ቤት ጋር ሲታይ ሀገር ፍቅር ቤተ መንግስት፣ እናንተ ደግሞ የምትሰሩበት ቤተ እስስት ነው። ነገሩ አናዶኝ ዝም አልኳት። እኔ የፈለኩት ስለ ቲያትሩ እንድትነግረኝ እንድታደንቀኝ ነበር። ለረጅም ሰዓት ዝም ስላት ምን ነው ቤተ መንግስት ብዬ ቦታ ልካ ተናገርኩ እንዴ? ኧረ ተይኝ ሴትዮ በእናትሽ፣ ኧረ ተይኝ፣ ኧረ በእናትሽ ተይኝ። ምን አለበት ስለተመለከትሽው ቲያትር ብትናገሪ? አስተያየት ነው የሚባለው እኮ። አስተያየት ያየሽውን ቲያትር አስተያየት እንደዛ ነው የሚባለው። እሺ አስተያየት። ጠመንጃውን በምን አንጀታችሁ ያዛችሁት? አፈሪ ብላኝ በምን አንጀታችሁ ቻላችሁት? አይ በዚህ ቅጥነታችሁ ላይ ይህንን ማክል ትልቅ ጠመንጃ ይዛችሁ በዛ ላይ ጉሮሯችሁ እስኪቀደድ አላራዎቹ ካለማቋረጥ እያወራችሁ እማ ደግሞ ጮክ ብሎ መናገርማ የሥራው ጸባይ ነው። አዳራሽ ውስጥ ያለው ሰው ሁሉ ድምጹን መስማት አለበት። ግን እስኪ ምን ተሰማሽ? እንግዲህ አሁን ከኔ አስተያየት ነው የፈለከው? አዎ ሁላችሁ የቀዘነች ፊት አሳዘናችሁ። ምግብ በልታችሁ የምታውቁም አትመስሉ። እንግዲህ ይሄው ነው አስተያየት። ቀን ደግሞ አንድ ጓደኛችን ቤት አዲስ ቲያትር ጥናት ስናጠና ለማደር ከቤት ወጣሁ። እኔ ወደ ቤት ሳልመለስ በዛው ሌላ ጓደኛዬ ፈልጉኝ ቤት መጣ። እማ አላት ጓደኛዬ። አቤት። ፍቃዱ የለም? የለም። ጠዋት ነው የወጣው? በቀደም ጠዋት። ጓደኛዬ ሲነግረኝ ፈገግ አልኩና አንቺ ግን ምን ሆነሽ ነው? ትናንት ጠዋት አይደል እንዴ ከቤት የወጣሁት? ያደረኩትም አንድ ቀን ነው። ፍቃዱ ጠዋት ነው ወይ የወጣው ስትባይ እንዴት በቀደም ጠዋት ትያለሽ? እንደው እውነቱን እንነጋገር ካልክ ይሄ ትያትር እያልክ ለማያመጣ ነገር ጡሉ ስለምትል እንጂ አይደለም ለአንድ ቀን ከኔ ተለይተ ልታድር ለደቂቃም ካጠገቤ ባትርቅ ደስ ይለኛል። የማምርቃት ህይወት ዓለምልም ነው፣ ነፍስም ያለመልማል። ጠንክሬ የሰራው ምርቃቷም እየቀናኝ ወንድም እህቴን እማንም በመጠኑ ማገዝ ጀመርኩ። እሷ ግን የዘውትር ምኞቷ እራሳችሁን ከቻላችሁ ቢሞት የማይቆጨኝ ነው። አንቺ ሴትዮ ስለሞት አታውሪ፣ ፈጣሪ ምዜ የተሰጠሽን ስራ ሳትጨርሽ ከሄድሽ ደስ አይለው። በተለይ ደግሞ የማይውሽ እዚህኛ አካባቢ ራሳቸውን ሸከፍ አድርገው ጠንቅቅ ብለው የማይሞቱ በርካታ ሰዎች ስላሉ እነሱን ሸክፈን ቀብረን ወገኖቻችንን፣ ወንድሞች እህቶቻችንን፣ ጎረቤቶቻችንን ቦታ አስይዘን ነው እኔና አንቺ የምንሞተው። ከዛ መሬቱ ሳልቅ ፉካ ላይ ልንሳቃል። ይልቅ መሬቱ ሳይወደድ ወደማይቀርበት መሄድ እንጂ እኛ ቤት ሁሌም ሳቃል ጫውታል። በተለይ ደግሞ እናታችን ጫዋታ ያምርላታል ከነጣፋጭ አንደበቷ። ብዙ ሰዎች የሞቀ ቤታቸውን ትተው እኛ ጠባብ ቤት ውስጥ ቡና እየተፈላ የፍቄናት እንዲያሉ የፍቄናት እየተባባሉ ይወራል። እኛ ቤት ረጅም ዘመን ያስቆጠረ አሮጌ ቴሌቪዥን ነበር። የቴሌቪዥኑ መበላሸት አልፎም ቢሆን ዜና ከመስማት እንድንቆጠብ አድርጎናል። ይህ ጥፊና ዱላ ሲቀምስ የሚሰራውና የሚጮው ቴሌቪዥን ከእናታችን ጋር ጥሩ ተግባቦት ከመፍጠራቸው በተጨማሪ አልጋ ላይ ሆና በረጅም እንጨት ስትነካው ሳይቀር ይሰራል። አንድ ቀን ድንገት ተነሳውና ይሄንን ቴሌቪዥን ላሰራው እፈልጋለሁ አልኩ። ምናችሁ ናችሁ? በምን ተቀያየማችሁ? አይ ብዙ ጊዜ እኮ አይሰራም፣ በጣም ያስቸግራል። ዜና ነው አይደል የምትፈልጉት? የዚህ ቤት ልጆች ዜና ነው የምትፈልጉት። ለሱም ደግሞ እግዚአብሔር ይመስገን አፋችሁን ተማምናችሁ ሬዲዮም ቴሌቪዥንም ያልገዛችሁ የኔ ልጆች አላችሁ። ግን አስፈላጊ
ነው ካላችሁ የረባ ዜና የሚኖረው መቼ ነው ብላ ረጅም ዱላዋን አሰናዳች። አይ ለዜና ብቻ ሳይሆን ለዘላቂነቱስ ቢሰራ ጉረኞች። እንደውም ከዚህ በኋላ ስለዚህ አሮጌ ቴሌቪዥን ማውራት አልፈልግም፣ አዲስ ቴሌቪዥን እገዛለሁ። ሳትነግረን ቲያትር ቤቱን ሸጥከው እንዴ? ወይስ ሌሊት በድብቅ እየተነሳ ማዝራት ጀመርክ? ደግሞስ በየትኛው አቅምሽ ነው አንቺ ቴሌቪዥን የምትገዢው? ቲያትር ሰርተሽ አይደለም እኮማ። ከምሰራው ቲያትር የተወሰነው እቆብ እየጣልኩ ነው። በሱ አሪፍ ቴሌቪዥን እገዛለሁ። በዛ ላይ ይሄ ብላክ ኤንድ ዋይት የሚባል ቴሌቪዥን በቃ ከዚህ ቤት መውጣት አለበት። 14 ኢንች እገዛለሁ። 14 ኢንች አስገብተ ቤቱን ልታፈነዳ። ከየት አምጥተው ገዙ? ሀብታቸው ይጣራ ልታስብለን ልታስፈትሸን። ተንጂማ ደግሞ አትቀልጂ። አልቀለድኩም። ቆይ ይሄ በመጀመሪያ የነበረው ስንት ኢንች ነው? አሮጌው 21 ኢንች ነው እና ቁልቁል ልንወርድ አይሞከርም። አይ ከለር እኮ ዘመናዊ ነው ቢሆንስ 14 ኢንች በቀዳዳ ጮልቆ እኮ እንደማየት ነው። እና የተበላሸውን ቲቪና አንባቢ ዜና እያነበበ ብዥ ሲል ከጓዳ ሆነሽ ጎንና ጎኑን እየጠፈጠፍሽ ዜና አንባቢው እማማ በእናቶት አይምቱኝ አንብቤ እስክጨርስ እስኪልሽ ነው የምትጠብቂው? አው ለኔ ቁልቁል ከመሄድ አሮጌውን እየጠፈጠፍኩና እየተለማመጥኩ ብኖር መርጣለሁ። አንቺ ቀልጂ። ቀልዱን ያመጣው እኮ አንተ ነህ። እንዴት ህዝብ ሰብስበ ቲያትር እየሰራ ሰው ሲቆ ተዝናንቶ ወደ ቤቱ ይሄዳል እንጂ መቼ ነው ለእናንተ ገንዘብ የሚሰጠው? እንዴ ምን ሆነሻልማ? እንዴ ምን ሆነ አላባ? መቼም የተጋነነ ባይሆንም በሰራነው መጠን ብር እናገኛለን እኮ። ለዳቦ ነዋ ለቴሌቪዥን ኬት አምጥታ ኬት አባክ ሞልቶልህ። እንደው የኔ ልጅ ኩራትሽን እኮ እንደወስወድልሽ በባዶ ኪስ ቴሌቪዥን ኦርፎቅ ቴሌቪዥን። እሺ ግን በዚህ በቴሌቪዥን ጉዳይ እልህ እያስገባሽኝ ነው። ጉድጓድ እንዳትገባ እንጂ እልህስ ጥሩ ነው። ጓደኞቼን አሳምኜ የዕቁቡን ብር እንዲሰጡኝ አስማማሁ። የሆነ ቀን ጧት በሁሉ ነገር እርግጠኛ ስሆን ጧት ተነስቼ ለቤቱ ትልቅ ትእዛዝ ሰጠው። እማ ይሄንን ቦታ አጸዳዱልኝ፣ ይሄንን አሮጌ ያረጀና ያፈጀ ኋላ ቀር ቴሌቪዥን ደግሞ የሆነ ቦታ ጣሉልኝ፣ ወይም ለቆርቆሮ ያለው ሽጡት። እኔንስ አለችኝማ። አልገባኝም። ምንድነው እኔንስ ማለት? አይ ከመካከላችን አንዱ ጓደኛችን ትንሽ ችግር ገጥሞት ድብርት ላይ ነው እና እማ በቃ ለማ ቴሌቪዥኑን ነገ ትገዛለህ፣ አሁን በያዝከው ብር ድብርቱን እናስለቀቀለትና ነገ እኔ ብሩን ሞልቼ እሰጥሃለሁ፣ እኔ ፊክስ አደርገዋለሁ፣ የተወሰነ ገንዘብ እናጠፋና ነገ የጎደለውን እንሞላለን አለኝ። ጠዋት ከቤት ስወጣ ያንን ሁሉ ማውራት የታወሰኝ። በምን አይነት ኩራት ቦታውን አጸዳዱ ማለቴ። እማን አሰብኳት ተረቧል። ብዙ ነገር ባይምሮ የተመላለሰ በስተመጨረሻም ሐሳቤ የተከፋውን ጓደኛዬን ወደ ማጽናናቱ አዘነበልኩ። መክሰስ በላን፣ ወይን ያስተፈሰ ልበሰብ ወይን ዘና እያልን ጠጣን። ጓደኞቻችን የሚበቃውን ያህል አዝናና ነው። ስንለያይ ፍርሃት አለኝ። ቃል ያነቀኝ። ጠዋት ያወራሁትን እያሰብኩ ሰውነቴ ድክም አለብኝ። ከሷ ተረብ ድብድብ ይሻላል። ወደ ሰፈር ስደርስ እንደ አስክሬን መኪና እየተጎተትኩ ወደ ቤት ገባሁ። እንግዲህ የሚደርስብኝን ጦር ለመሸከም ዝግጁ ሆኛለሁ። እቤት ስገባ እማ ታናሽ ወንድሜና እህቴ በትልቅ ትሪ ማዕድ ቀርቦ ብሉ ቢ ጉረሽ እየተባባሉ ሲጎራረሱ ደረስኩ። እማ ተንጠራርታ በእኔ አናት ላይ የሆነ ነገር ተመለከተች። በቃ ነገር እንደሆነ ገብቶኛል። ድንገት ተናደድኩ። ምንድነው? በሩ ዝጋር እንዴ? ምንድነው ተንጠራርተሽ ወደ ውጭ የምትመለከችው? ይዝጋ ባለጌ! እንዴት ሰው እቃ ተሸክሞ ቆሞ በር ይዘጋበታል? በጣም በሸኩ። ውይ ምንድነው ውይ የምትል? ክፈትና አስገባው። ይኸው እራትም ቀርቧል። ሽሮም ምስርም ጎመንም ድንችም አለ፣ መርጦ ይብላ። በእናትሽማ ተይኝ፣ በር ላይ ማንም የለም ተይኝ። ናው እንዴ ባዶ ቦታ ሊካ ጠዋት እኮ ቴሌቪዥን ካላር ቦታውን አጽዱት 50 ኢንች 60 ኢንች 70 ኢንች ምናምን ብለሽ ስትቀባጥሪ እኮ ነው። በር ላይ ማንም የለም፣ ቴሌቪዥኑም አልተገዛም አልኩና በራሴ አፈርኩ፣ አዘንኩ፣ ዝም አልኩ። ከቀረበው ምግብ ብላ ሲሉኝ ጉዳዩን ለማረሳሳት
ጎረስ አደረኩና ኧረ ጎመን ብዬ ለማረሳሳት ስጎርስ ወይ ጣፋጣው እናት ለቴሌቪዥን እስቲ ጎመን ጨምሪላት። ዝም አልኩ። ትንሽ ቆየችና ቴሌቪዥን ከድንቹ ይጨመርልህ። ዝም። ማና ቴሌቪዥን ሽሮ ይደረግልህ። አረ በቃ ተኝ አቡ በእናትሽ ተኝ። ሳላስበው ጮኩ። ምን ያስጮሃል ቴሌቪዥን? አረ ውይ ራስህን ካመመ ቡና ይፈላል እንደ ቴሌቪዥን? ቴሌቪዥን አትበይኝ። አስሬ ፍቃዱ ነው ስሜ። ቅጽላ ስሜ ቴሌቪዥን ቢሆንስ? እማ በእናትሽ ተይኝ። ይኸውልሽ ልክ ቴሌቪዥኑ ልገዛ ስለ አንድ ጓደኛችን እንደ ራስ ምታት ወደ ላይ አለውና ከዛ ይዘነው ሆስፒታል ስንሄድ ይሄንን ፊልም ቴሌቪዥን አይቼዋለሁ። ከዛ ደግሞ ተሸክማችሁ ስትሄዱ ሌላ ጓደኛችሁ ደግሞ ዋላማለው አረ በእናትሽ ማተኝ አንተ ሰው የሚኖናል ላግዝ ብዬ እኮ ነው። ሌሎቹን ጓደኞችን በመኪና አደጋ አስገጭተ ከመጨረስ በፊት ቢያንስ የተወሰኑትን ወለምታና ስብራት ላድርግልህ ላግዝ ብዬ እኮ ነው። አያ ቢታሹ ምን ጋር ስለሆነ ሂሳብ አይበዛብን አልችላት። ስለዚህ የሚያዋጣኝ ዝም ማለት ነው። በራሴ አፍሬያለሁ። ትንሽ በውስጤ እየተብሰለሰልኩ ዝም ስል ምግቡ በቃ እንደ ቴሌቪዥን። አረ በእናትሽ አረ በፈጠረሽ ተኝ። ለምን ትጮዋለህ ቴሌቪዥን? ምን ነው ይሄ ቴሌቪዥን የሚለው ቃል ሰይጣን እንዳለበት ሰው ማንቀጠቀጠ የቴሌቪዥን? በቃ ተኝ ትቻለሁ ቴሌቪዥን። ዝም አልኩ። መበሳጨቴን አውቃ ነው መሰለኝ ዝም አለች። ራት ተበልቶ አልቆ ቡና ተጠጥቶ የባጤ ቆጦ ሲወራ መከፋቴ ስለገባት መሰለኝ ተወች። ሰዓቱ ገፍቶ ሁሉም ወደ እንቅልፍ ዓለም እንደሄደ እኔ ግን በቃል ያለ መገኘት ያበሳጭቶኝ በተኛውበት እገላበጣለሁ። አዝኛለሁ። ጸጸት ውስጤን አቃጥሎታል። መብራት ከሁሉም አቅጣጫ ጠፍቶ ሁሉም በእንቅልፍ ዓለም ላይ ነው። እማ ያለችው ጓዳ ነው። እኔ ሳሎን ቤት ውስጥ መሬት ላይ ፍራሽ አንጥፌ ተኝቻለሁ። ወንድሜ ካጠገቤ የሞቀ እንቅልፍ ላይ ነው። ሰዓቱ በግምት ከምሽቱ 7 ሰዓት ተኩል ይሆናል። እንቅልፍ ባይኔ አልዞር አለ። ድንገት በጨለማ ውስጥ የእማ ድምፅ ተሰማ። ባል እንግዲህ ቴሌቪዥን። በጨለማ ውስጥ የጮኩት ጩኸት አጠገቤ የተኛውን ወንድሜንና ከእማ ጋር የተኛችውን ትንሿን እህቴን ቀሰቀሳቸው። የገዛ ጩኸቴ ራሴን ሳያደነቁረኝ አልቀረም። ረጋ ባለ ድምፅ ለምን ትጮኻለህ? ደህና ደር ነው ያልኩ እኮ ቴሌቪዥን አለች። ተስፋ ቆርጬ እንግዲህ ይህ በሆነ በሶስተኛው ቀን የሆነውን ነገር ላጫውታችሁና ወጌን ልቋጭ። ያው ከላይ እንዳልኳችሁ እማ ወለም ያለውን ጠጋኝ ለተሰበረ ወጌሻ ጥርሳቸው የሚያምሩን የማያምሩንም ጉራማይሌ ነቃሽ ሰፈር ውስጥ ለታመመ ሰው ጤና አዳም አሪቲ ድንገተኛ የተገኘውን ባህላዊ መድኃኒት አድርጋ የምታክም ለከፋውም የሚገርም ታሪኮች እየነገረች የምታጽናና ዘርፈ ብዙ ጠቀሜታ ያላት ሴት በመሆኗ እኛ ቤት ሰው አይጠፋም። አንድ የአፍሪካ ዋንጫ እየተካሄደ ያለበት ሰዓት ነበር። እቤታቸው 55 ኢንች 60 ኢንች ምናምን ቴሌቪዥን ያላቸው የሰፈራችን ነዋሪዎች ሳይቀሩ እማ ጋር ነው ሻይ ቡና እየተፈላ ከትያ ብረት ቤት አምባሻ፣ ከወሮ እናት ቤት ስኳር ድንች፣ ከጋሽፋ ጋር ቆጮ። ከሰፈሩ ሰው ሰፈራችን ደስ ይላል። ሁሉም እኛ ቤት ነው በ14 ኢንች ቴሌቪዥን ኳስ እንመለከታለን። በወቅቱ የአፍሪካ ዋንጫ ላይ የሚጫወተው ካሜሩንና ናይጄሪያ ነበሩ። የናይጄሪያ ጎበዝ ኳስ ተጫዋች የነበረው ኦካቻ የሚባለው ቅጣት ምት ናይጄሪያዎች አገኙና ረጃጅም የካሜሩን ተጫዋቾች መሃል በማሾለክ ምታት በሚመስል መልኩ ግሩም ቅጣት ምት መታና ጎል አገባ። በአጋጣሚ እኛ ቤት ኳሱን የሚመለከቱት ሁሉ አብዛኞቹ የናይጄሪያ ደጋፊዎች ነበሩና ትንሿ ቤት በደስታ ተንቀጠቀጠች። እማ ጩኸቱንና ኳሱን ከማየት የዘለለ ምንም አላለችም። ታዲያ ኮሜንታተሩ የኦካቻን ጎል ለማድነቅ ኳሱን በሪፕሌ እየደጋገመ ያሳያል። እማ ኳሱን እያየች 2 ኮሜንታተሩ አሁንም ኳሱን እያደነቀ በሪፕሌ ያሳያል። 3 4 5 ወዮ ጉዴ! እነዚህ ካሜሩኖች ሞተዋል እንዴ? አንድ እንኳን እንደምንም ብለው አያገቡም እንዴ? 5-0 ብላ ከቤት ወጣች። የእማ ታሪክ ብዙ ነው። እግዚአብሔር ይስጥልኝ።